ሄለን አንድ ላይ ናችሁ ጭራሽ? ምንድነው? አልገባኝም። በሰላም አንቺን ፈልጌ ነበር የመጣሁት። ደስ የሚለው ነገር አንድ ላይ ናችሁ። በጣም ደስ ይላል። አንተም ጉድን አንቺን ጉድሽን አንድ ላይ ዞር በይ በቃ ካጠገቡ ዞር በይ። አንቺ ቀለበት አስረናል። ግንኙነት አይደለም የነበረ። አንተ በእናትህ ጋር ቤተሰቦቻችን ስለሚመጡት ነገር ያውቃሉ። እስከ መጨረሻው ጠብቀው ነበር እኮ። ሄለን አንድ ላይ ናችሁ ጭራሽ? ምንድነው? አልገባኝም። በሰላም አንቺን ፈልጌ ነበር የመጣሁት። ደስ የሚለው ነገር አንድ ላይ ናችሁ። በጣም ደስ ይላል። አንተም ጉድን አንቺን ጉድሽን አንድ ላይ ታያላችሁ። ቆይ በር ዝጋ። ምንድነው? ልዑል ምን እያደረክ ነው? አልገባኝም። ምንድነው? ልዑል የምታየው ነው። ምን እያደረክ ነው? አልገባኝም። ምንድነው? ማናት? ልዑል ማናት? ባለፈው እንደማመጣልሽ ነግሬሻል ነበር። አንተ ቆይ ለምንድን ነው እንደዚህ አይነት ነገር የምታደርገው? ምን ማለት ነው? ቆይ ምንድን ነው? ለምን መጣህ? አሁን ሲጀመር ለምን መጣህ? አልገባኝም። እኔ ሁሉም ሰው የኔን እውነት ማወቅ አለበት። ስለምን እውነት ነው የምታወራው? ምን አልገባኝም። ታዲያ የኔ ሰላም አትፈልግም እንዴ? ቆይ አንተ ንገረኝ። ሄሉ ዝም በይኝ እኮ። ምንድን ነው ችግር? ዛሬን ዝም በይኝ። ምን ችግር የለብኝም። እኔ ምን ችግር አለብኝ? ጠይቂያት። አየው አመጣሁልሽ፣ ጠይቂያት። እሱም አንተም አይን ባይን የዋሻትን ነገር እስኪ አሁን እዚህ ጋር ደግመህ ተዋሽ እንደሆነ አይካለሁ። አልገባኝም። ማንሽ አንቺ? ጭራሽ እናንተ ሲጀመር እኮ አንቺ ማንሽ? አንቺ ራስሽ ማንሽ? ምንድን ነው? እየቀለድክ ነው? ድራማህን አታቆምም? ስለምን ድራማ ነው የምታወሪው እኮ? ምንድን ነው ዛሬ ላይ ማመን አትፈልጊም? እንደዚህ ለምን? እሱ እሱ ለምን ተቀያየረ? ይቅርታ ካጠገቡ ዞር ትይልኝ። ምን ማለት ነው? አልገባኝም። ማንሽ አንቺ? ምንድን ነው? ምን ማለት ነው? ያው ስለዚህ ነገር አስረዳኝ። ይሄ ሆቴል ሊበጠብጥ ነው አይልም። አታፍረም? በእናትህ ሆቴል ሊበጠብጥ ነው ስትል ሆቴል ሊበጠብጥ ነው አይልም። አታፍረም? በእናትህ ሆቴል ሊበጠብጥ ነው ስትል ትንሽ አታፍረም? ሊበጠብጥ ነው እኮ። ስለምንድን ነው የሚበጠብጠው? ሲጀምር አበባ ሲቀጥል ወይ ምን ማለት ነው? እኔ እዚህ ጋር በቃ ሌላ ህይወት ጀምሬያለሁ። የራሴን ህይወት ጀምሬያለሁ እዚህ ጋር አለ። ምን ማለት ነው የራሴ? አንተ ኧረ በስመ አብ! አንተ በእናትህ ፈራስ ምን እያደረግሽ ነው? ያምሻል እንዴ? ልዑል አትበይ ሄለን፣ በእናትሽ ተይ በቃ። እኔ አሁን ከዚህ በኋላ እኔ አልመጣም። እሺ ከአንቺ ቤት ሲጀመር አልመጣብሽም። የመጨረሻ ለምን መጣ? ለምን ይዛት መጣ? የት ነው ያገኛት? ምን ማለት ነው? ለምን ይዛት መጣ? የት ነው ያገኛት? ውሸት እንዳይታወቅብህ ማለት ነው። የት ያገኛት? ምን ማለት ነው? ካስቀመጥክበት ትታት ከመጣ በኋላ ስለ እኔ ህይወት የምታውቀው ነገር አለ? አቦት ክፋኝ ማከ ልዑል ይሄን ነው የምትፈልገው? እስከ ዛሬ ጠብቀህ ቀለበት ባሰርኩበት ቀን ይዛት የመጣ ለዚህ ነው የሆቴል ልትበጠብጥ ነው? አይደለም። እና ሁለት ትዳር መመስረት ፈልገህ ነበር አንተ? ምን የምታውቀው ነገር አለ? ስለ እኔ ታውቃለህ አንተ? ያው ትመስክር ነው። ልዩ እዚህ ጋር ተቀመጪና አንድ ባንድ ንገሪያት። ከጎኗ ከፈለግሽ ተቀመጪ፣ ንገሪያት። አንድ ባንድ መቀመጥ አልፈልግም። ሲጀምር የሁለት ዓመት ፍቅረኛዬ ነው። ሲቀጥል እስከ ዛሬ ተጣልተን አናውቅም። ንገረኝ እስኪ። 2 ዓመታትን እኮ ከኔ ጋር ነበር ያሳልፍከው። እነዛ ሁሉ የፍቅር ምሽቶች፣ እነዛ ሁሉ የፍቅር ቃላቶች ውሸት ነበሩ ወይስ? ንገረኝ። አትወደኝም ነበር? አውቀ ነበር? እንደዚህ ታደርጊያለሽ? ደስ አለ አይደለም? ይኸውልሽ ለሄለን ራሴን ለማረጋጋት እየሞከርኩ ነው። አርፋሽ ተቀመጪ። ልዑል ይዘሀት ውጣ። ምን ማለት ነው? ልዑል ይዘሀት ውጣ። እሱን ይዤ ከሆነ ውጣ። ምን ማለት ነው? ምን አንቺ ና ያው እዚህ ጋር ቁጭ በል። ልቀቂው። ዛሬ ላይ እንኳን እንደዚህ ሆነ ነው የምትመርጫው አንቺ ሄለን? ቆይ እንኳን እንደዚህ ሆኖ እንኳን አይነሽ ላይ እንደዚህ አይነት ነገር እየተፈጠረ እንኳን አለማመን አትፈልጊም?
እኔ አንድ ነገር አንድ ምነግርሽ ነገር ማለት ነው። አልመጣም በኋላ ማለት ነው። ቪዲዮ ይዤ የመጣሁት ሁሉም ሰው እኔን ውሸታም ስላለኝ ማለት ነው። አንድ ነገር አለ በቪዲዮ እንዲታወቅ አልመጣም። ዝም በላ አንተ በጣም ውሸታም እናስመስለኝ። ጭራሽ ታቱን ትቀስርብኛለህ እንዴ? እንዴ በደንብ ነው የምቀስርብህ። ገና አንተ አሳያለሁ ማለት ነው። ምክንያቱም ነገር ሄለን ላይ እንደዚህ አይነት ነገር ብታረግ ማለት ነው እንደማሳይ ነገር ነበር። አለቅህም ገና አንተን አሳያለሁ። እሺ ጭራሽ ቤት ታስፈራራኝ ሞከርክ አይደለም? ማስፈራራት ብዙ ነገር እኔ እሷን አክብሬ ነው አንተ እስከዛሬ ዝም ያልኩት ታውቃለህ አይደል? አንተ መጉዳት አቅቶኛል። አንተ ወንድ ነህ። እስኪ አሳየኝ የምታመጣውን እስኪ ያለ ቆይ ይሄን ማሳያለህ። ከውሸት ላይ ውሸት መደረብ አይከብድም? ስለኔና ስለሷ ግንኙነት እኮ የምታውቀው ነገር የለም አይደል? ትወዳታለህ። እሷ ነው ያስታውቃል። ትወዳታለህ ምን ማለት ነው? ትወዳታለህ። እስቲ አይኗን እያየ አልወድሽም ብለህ ንገራት። እስቲ አይኗን እያየ አልወድሽም በላት። ምን የምታውቀው ነገር አለ? የሰው ጊዜ ማበብ እነዚህ ቀለበት ስለሆነ ለምን አንተ ቀለበት ልታስር ቀን እዚሽ ልጅ ጋር በሚሴጅ ስታወራ ነበር? እሺ ይህን ትክዳለህ? እሺ በል ንገራት። እሺ አይኗን እያየ ለሄለን ሚሴጅ የጻፍክላት ለእሷ ንገራት። ውሸት ነው። አንቺ ራስሽ ለምን መጣሽ እዚህ? እኔ እና አንቺ መፍታት እንችላለን አይደል? ለምን ሲመጣሽ ሄሉን ለማግኘት ለምን ፈለግሽ? ምክንያቱም እውነቱን ልነግራት ስለፈለኩ። አንተ ትኖር አንተ በሁለት ሰው ህይወት ህይወቴ ለመበጠጥ ፈልገሽ ነው? እንደዛ ነው የኔስ ህይወት ከአንተ ጋር የቀጠልኳቸው አመታትስ አንቺ ጋር ለዚህ የሚያደርስ ነገር እንኳን አልነበረንም አይደለም? ያው አሁን እኮ እሷ አጠገብ ጭራሽ ሆነ እያወራሃት እኮ ነው ያለው። አልገባኝም ይሄ ነገር ግልጽ አድርግልኝ። ምንድን ነው እናቴ? ታረጋግሽ ነው እንጂ ልቀቂ። ማንሽን እንዴ ደስ አለሉ? ቆይ አንተ ሄለን ደስተኛ ብትሆን አንተ ምን ነው የሚነካው? ስለምን ደስታ ነው? አንተ አሁን እውነት ሄለን ለምን ደስታችን ታፈርስ? እውነት ሄለን ትወዳታለህ አንተ? ትወዳታለህ እውነት? እስኪ አሳየን እስኪ ውሸት መሆኑን እስኪ። እቺ ልጅ ማነሽ? ምንድን ነሽ? ሄለን አንድ ነገር ልንገርሽ፣ ጠይቂው። ማነሽ? ምንድን ነሽ? ከኔ ኋላ እኮ የመጣሽው አንቺ ነሽ። ሲጀመር የሰርሽብኝ አንቺ ነሽ። አጠገቡ እንዳትቀመጪ። እንከባበር። እኔ ጀምራ አክብሬሽ ያለሁት እንዳትነኪ። ዞርሽ ያው ይሄ ነገር ምንድን ነው? ያው ንገረኝ። ግልጽ አድርገህ ንገራት። ለምንድን ነው የምንወጣው? አንተ አሁን ደግሞ እሷ ቤት ሄደህ ደግሞ ሌላ ፊት ለማሳየት ነው አይደለ? ቆይ ሄለንን በዚህ ልክ ስለማታውቀው ስለ ስነ ስርዓት አንተ አትነግረኝም? አንድ ነገር ልንገርህ፣ ሄለንን በዚህ ልክ ለመጉዳት ለምን ፈለግክ አንተ? አንተ ቆይ ይህን ያክል ከጀርባ ይህን ያክል ርቀት መሄድ ለምን አስፈልገኝ? ቆይ እኔ አሁን ያው አንድ ጥያቄ ልጠይቅህ። ታውቃታለህ? እሷን ንገረኝ፣ በግልጽ ንገረኝ። በአውቃት እንደዚህ ይሆናል ሄለን? ቆይ በዚህ ልክ የዋኑን ፈልገሽ ነው? አይ ላለማመን ምን ያክል ራስሽን መጉዳት ብትፈልጊ ነው? ግን አንቺ ዝም በይ። ለምን ዝም ይላለው? ዝም በይ በቃ። ስላልፈለገሽ መሰለኝ ወደ እኔ የመጣው። አመንሽ ማለት ነው ከኔ ጋር የሆነ ነገር እንደነበረ? ያው ጭራሽ እሷን ማገዝ ጀመርክ። እኔ ምን አልኩኝ? ምን ይሆንክ ነው? ወይ ለቆጆ ነው አትረጂኝም? ማመን አትፈልጊም ማለት ነው? ወስዳታለሁ፣ ቦርሳሽን ነው ወስዳታለሁ። ማመን ወደ ነው የምትወስዳት? አስጀመረኝ። አንበጥብጣ ወዴት ነው የምትወስዳት? አስጀመረ አይደለም ትገርኛለሽ። ቦርሳ ለወጂ ነው የሚፈልገው። ያው እኔ ነገር ቀልድ እየመሰለኝ ነው። ምን ይሆንክ ነው? ከእሷ ነይ ተነሺና ብንሄድ ይሻላል። አብረን እኔም ፈልገሽ ብትመጪ እኮ ታገኚኝ ነበር አይደል? እኔ እና አንቺ መገናኘት ትችል ነበር፣ መደወል ትችል ነበር አይደል? ሰላም ዶቼ ማለት ነው። እኔ ያየሁትን ነው ማመን ያቃተኝ። ማን ነው ግን በዚህ ሰዓት የሚታመነው? ወይ ጭራሽ ደስታችንን ሳናጣጥም እንደዚህ አይነት ነገር ታመጣብናለህ። ልዑል ይወዳታል ወይስ ምንድን ነው ችግሩ? ደግሞ የበፊት ግንኙነት ነበረን፣ እዚህ ግን የሚያዳርስ ነገር የለንም አልክ። ለምን አልነገርካትም ለሄሉ? ከባድ ነው። እኔ አሁንስ ማን ይታመናል? ኧረ ግን ቆይማ በሶሻል ሚዲያ ቀለበት ሲያደርግ አብረው ሲሰሩ ብዙ ነገር ስታረግ እያየህ ነው። እሷን ለመበጥበጥ ሞክረው ካልሆነ አንተ ይዘህ ባትመጣም ራሷ ይዛ መጣት፣ እሷ መንጣት ትችላለች። ቀለበት እስካስሩ ድረስ ቀለበት እናስራለን ሲልም ሰምታለች። ሶሻል ሚዲያ ላይ የወጣ ነው የእነሱ ነገር እንትን ያለ ነው። በዚህ ልክ ለምን አስፈለገ? ለምን እሷ አልመጣችም? እንዴት አንተ ልትጠቀም ቻልክ? እንዴት አንተ ከወንድሟ ከምኗ ትበልጣለህ? እኔ በጣም ተወደድካት ወይ? እውነቱን እኔ ወዳታለሁ ሄለን የኔ ናት በል።
እኔ በጣም ነው የገረመኝ። ምክንያቱም ሶሻል ሚዲያ ላይ የወጣ ነው ቀለበት እስከሚያደርጉ ድረስ ልጅቷ ለምን አልመጣችም? ዛሬ ላይ ቀለበት ሲያደርግላት ለምን መጣች? የት ነበረች? እኔ በጣም ግራ እያጋባኝ ነው። ውድ ቤተሰቦች ማለት ነው። እናንተ እስኪ የገባችሁ ወይንም እንትን ያላችሁ አሳውቁኝ። እኔ በጣም ከባድ ነው የምር እንደዚህ ከሆነ በጣም ይደብራል። ምክንያቱም እኔ እንጃ እኔ አውቆ ይመስለኛል እንጂ ይቺ ልጅ ቀለበት እናስራለን አብረው እንትን ሲሉ ከሌላ ጋር ራሱ ፕራንክ ሲያደርጋት ሁሉ ነገር እያየች ነው። ዛሬ ላይ እንዴት ልትመጣ ቻለች? ይሄ የልዑል ድራማ ነው ብዬ ነው የማስበው። ልጅቷ ከባድ ነው። ታስታውሳችሁ ትናንትና ደግሞ የጓደኛ የምናምን ጣልቃ ማስገባት የለብንም የማንንም የቤተሰብንም ጊዜያችንን ምናምን ይላል ነውስ? እኔ እንጃ ብቻ አላውቅም። ይሄ እንደሚመጣበት ስለሚያውቅ ይሆን? እኔ ማን ነው የሚታመኑ? በሆኑ ሰዓት ግን በጣም ይከብዳል። እግዚአብሔርን እንግዲህ ሄለን እግዚአብሔር ይሁንሽ። እውነት በጣም ያሳዝናል። በጣም ይደብራል።